ነብዩ ሰለላሁ ዐለይሂ ወሰለም አልከይስ አሉ ጮሌ ማለት አሉ ራሱን የተቆጣጠረና ወዐሚለ ሊማ بعد الموت ከሞት በኋላ ላለ ነገር የሰራ ነው ጅል ማለት ደግሞ ከብት من اتبع نفسه هواها ነፍሱ ስሜቷን እንድትከተል ያደረገ ኢማናችን ዝቅ ያለ የተመናመነ መሄዱ የታወቀ ነገር ነውና መልሶ ከፍ እንዲል ማድረግ የሚገባን ነገሮችን ነው ያነሳ ያለሁት አሁን እንደው ያንዳንዳችን ያወቅነውን በትክክል ብንሰራበት እኮ በጣም ሳሊሖች እንሆናለን እዚህ ውሸት حرام መሆኑን የማያውቃል ዚና حرام መሆኑን የማያውቃል እንደው حرام የሆኑ ነገሮች እኮ ጎላጎላ ያሉት ሁላችንም እናውቃለን ሐሜት حرام መሆኑን የማያውቃል ግን እንጠነቀቃለን ወይ ያ ሌላ ጥያቄ ሰብስክራይብ በማድረግ ቤተሰብ ይሁኑ ከጌታችን ጋራ የምንሆንበት ወቅት ያስፈልገናል እንግዲህ ሰው ጋር ስንሆን ዱንያም አለ ሌላም አለ ብዙ ነገር ነው ያለው ኸይርም ይኖራል ሸርም ይኖራል በተለይ ከሌሊቱ ክፍለ ጊዜ መሬቱ ጨልሞ ምድሯ ጸጥ ረጭ ብላ ሁሉም እንቅልፍ ውስጥ ጭልጥ ብሎ ሲገባ ብድግ ብለህ እንዲሁ አንድ ሁለት ረክዓ ዱዓውንም ጣል ያ ረቢ ታረቀኝ ማረኝ ታቀኛለህ መቼም ደካማ ነኝ እኔ ይቅር በለኝ አላህ ያ ረቢ ሂዳያ ስጠኝ ያ ረቢ መንገድህን አሳየኝ ዱዓ አንድ صفحة ሁለት صفحة የቁርአን አንቀጾችን ማንበብ ቆም ብሎ ደግሞ ማስተዋል መገምገም ይሄ ካለ በሽታውን ማከም አንተም የምትችልበት አማራጭ አለ ለዚህ ነው ሰሃቦች ሪድዋኑላሂ ዐለይሂም ሌሊት የሚተኙበት ጊዜ ትንሽ ነበር ይላል ካኑ ቀሊላን من الليل ما يهجعون ምን ያረጋሉ ተተጃፋ ጅኑቡሁም ጎኖቻቸው ከመኝታ ይርቃሉ ለምን يدعون ربهم خوفا وطمعا ጌታቸውን እየለመኑ ነው ሲለምኑ ደግሞ በመፍራትና በመጓጓት አሁን የልመናው ሁኔታ ራሱ ይለያል አሁን የኛ ልመና እንዴት ነው በተለያችን ታቃቸው አረንጓዴ ማስቲካ እንላታለን እሷን ማላመት ሲጀመር አንዳንዱ ምን ይላል እኛ አካባቢ ያለ ነው እናንተ አካባቢ ላይ ኖር ይችላል ያላህን ጎተራ ግባ ዘንጥል ዘርግፈዋለሁ ሰጥቻለሁ ይላል ሰጪ መሆኑ ርፍ አለ ያላህ ጎተራ በሽፍታ ተዘንጥሎ የሚሰጥ አይደለም ተለምኖ ተማጽኖም በተሳካ ደጅ መጥናት ነው خوفا ነው ልብ በሉ خوفا وطمعا በመፍራትና በመከጀል በመጓጓት እንደው ልብህ እንጥልጥል ብሎ ራስህን ዝቅ አድርገህ ለማኝና ለማኝ ተንቀባሮ ይሆናል ለማኝ ኮርቶ ይሆናል ፎክሮ ይሆናል ዝቅ ብለህ ደው አብዛኛውን ጊዜ ረሱል ሰለላሁ ዐለይሂ ወሰለም ዱዓ የሚያረጉት ስጁድ ላይ ነው ለኛ ምክር የሰጡትም ምንድነው አቅረቡ ማ يكون العبد من ربه وهو ساجد አንድ ባሪያ በጣም ወደ አላህ የሚቀርበው ስጁድ ያደረገ ጊዜ ነው اما السجود فاكثروا فيه الدعاء سجود ላይማ ዱዓና ብዙ فقمن ان يستجاب لكم ተቀባይነት ሊያገኝ የሚገባው የሆነ ዱዓ ነው ዝቅ ብለህ ራስህን እዛ ሱፊት ከቻሉ ያነቡ ويخرون الاذقان يبكون ያላቸው ሰሃቦች እኛ ቀልቢቱ ጠፍ ብላ ነው እንጂ በሸንጎበታቸው ይደፋሉ ያለቀሱ ስቅስቅ ብለው ያለቀሱ ይፎከሩ አይደለም በዛ ሁኔታ አላህን ይለምናሉ ويزيدهم خشوعا አለ እንደዛ ሲሆኑ ደግሞ አላህ خشوع ይጨምርላቸዋል ለዚህ خلوة مع النفس كراس ጋር ገለል ብሎ
የግምገማ ጊዜም ያስፈልጋል ለክ ሰራተኛም ይሁን ነጋዴም ይሁን ማታ ማታ ቀን የሰራውን ነገር አመሻሽ ላይ ምንድነው የሚያደርገው ደናርጎ ያሳላል አይደል ትርፉ የኔ ያለው ኪሳራው ይሄን ያህል ነው ወይ ደግሞ ስራዬን ተወጥቻለሁ ላለቃዬ ያስረክባለሁ አለብኝ ረቂቡን አቲድ አለብኝ ብሎ ስለሚያስብ ወይ ደግሞ ገቢ እንዳይቀንስ እንዳይሸወድ እንዳይታለል ኪሳራ እንኳን ካለ ነገ እንዳይደገም ስለሚጨነቅ ሆኖ በቃ የኔ ህይወት ነው ብሎ ስለሚያስብበት ነው የአኺራው ጉዳይ ላይ እንደዛ ያስፈልጋል حاسبوا انفسكم قبل ان تحاسبون ጣምሯል ምን ቸግሮኝ አሁን እስቲ ማን ነው በጣም ሀብታም ሆኖ ሲያበቃ ከዚህ በኋላ ስራ ያስፈልገኝም 100 ሚሊዮን ያለው ሰው በለና በእኛ ሀገር ደረጃ ከዚህ በኋላ አልሰራም ብሎ ፋብሪካዎቹንም ዘጋግቶ እኔ ከዚህ በኋላ በቆይ 20 አመት ነው በአንድ አመት እንደው 5 ሚሊዮን ባወጣ ይበቃኛል ልጆች ምናምን ብሎ ቁጭ ምልሰዋል ጥሎ እንደሚሄድ እርግጠኛ ሆኖ እያለኮ ይሰራ እስከ መጨረሻው ጽፈት መሬት ሲገዛ ግንባታ ሲገነባ ጥናት ሲያስጠና ምን ሲል ነው መታየው ለምን በቃ መስራት ውጤት ያመጣል ስለሚል ነው ይገመግመዋል ኦዲት ያረጋዋል ሙያተኞችን ይቀጥራል ደክማል ይለፋል ለአኺራው ሳ يوم القيامه حساب መጥቶ መላእክታው መዝገቧን ይዞ አንዷ ነገር እንኳን ሳትረሳ ሂሳብ ከመደረገ በፊት አሁን ያጠራ መሄድ ይቻላል አለዛ አንተ ተውከውም አይቀርም ሂሳብ وكل انسان الزمناه طائره في عنقه ونخرج له يوم القيامه كتابا يلقاه منشورا ያንዳንዱ ስራ መዝገቡን አንገቱ ላይ እናንጠለጥልለታለን የቂያማ ዕለት ደግሞ የተዘረጋ ኪታብ ያገኛል ዘርግቶም ያገኘውን ኪታብ ጋር ይገናኛል اقرا كتابك استيانبوا انتو كفى بنفسك اليوم عليك حسيبا انت وراسه حساب አድራጊ በቂ ነህ ይባላል ከዛ በፊት ብልጥ የሆነ ሰው يصفي صحيفه عملي የሥራ መዝገቡን ያጠራ ይሄዳል ነብዩ ሰለላሁ ዐለይሂ ወሰለም الكيس አሉ ጮሌ ማለት አሉ من دان نفسه ራሱን የተቆጣጠረ ራስን መቆጣጠር ከባድ ነገር ራሱን የተቆጣጠረና وعمل لما بعد الموت ከሞት በኋላ ላለ ነገር የሰራ ነው ይሄ ነው ብልጥ والأحمق ጅል ማለት ደግሞ ከብት احمق ማለት ሞኝ ማለት من اتبع نفسه هواها نفسه ስሜቷን እንድትከተል ያደረገ ስሜትን መሪ አድርጎ ልቦለድን መሪ አድርጎ እሱም ይከተል ማለት ከዛው ጋራ ደግሞ ወተመና على الله الاماني አላህ ላይ ምኞቶችን የሚመኝ እንደ ዱንያው ነው እንጂ ቸገረኝ አኺራማ ችግር የለውም በአንድ ቆሪ ገንፎ ይላሉ አንዳንድ ገጠር አካባቢ የሰማነው ማለት ነው አኺራ ተራ ነገር አድርገውታል والله ስላላመኑ ነው በደንብ አለዛ حساب شديد አለ عذاب አለ وفي الآخرة عذاب شديد ومغفرة من الله ورضوان وما الحياة الدنيا إلا متاع الغرور አኺራ ላይ ብርቱ ቅጣት አለ ምህረትም አለ የዱንያ ህይወት የማታለያ ህይወት ብቻ ናት ስለዚህ ወንድሞቼ ኢማናችን ዝቅ ያለ እየተመናመነ መሄዱ የታወቀ ነገር ነውና መልሶ ከፍ እንዲል ማድረግ የሚገባን ነገሮችን ነው ያነሳ ያለሁት ገለል ብሎ ራስ መገምገም አንዱ ነው በተለይ ደግሞ ወቅት السحر ላይ አላህ ካሳካ አላህ ያሳካልን በዛን ሰዓት ላይ በድግ ማለት ከተቻለ እንዴት ያማረ ነገር ነው ያን ሰዓት ጉራም አትፈራም ሸያየኛል አትልም ቢያዩም ቤተሰቦችህ ናቸው እሱ እንደውም አላህ ኸይር እንዲያመጣልህ ከፈለክ ቀስቀሰህ ባለቤትህን ትንሽ ዱዓ እናርግ እስቲ ትንሽ እንደዚህ የሚል ሰው አለ በዱንያው ላይ መቼም ተሳሰባሉ ወጪው ጎድሏል ይሄ ያስፈልጋል ሲጨናነቁ ይኖራሉ ሰግደሻል ወይ
من ያህል እንደው ከሐራም ነገር ተጠንቅቀሃል ከስበህ ስትመጣ እኮ ኢማሙ አህመድ ባለቤታቸው ይባላል ያ አህመዱ ኢተቂላህ ፊና فإنما نحن بك اللهم فرا በአንተ ነው እኛ እየኖርን ያለነው በአንተ ተጠግተንና ይዘህ የምትመጣው ነገር ሐላል ካልሆነ እንዳንጠየቅበት እንዲህ ይባባሉ ነበር አሁን ፍላጎቱን ብቻ ነው የሚናገረው ወንዱም ሴቷን ፍላጎቷን ብቻ ነው እገሊት እንዲህ አይነት ነገር አላት እኔ ለምን የለኝም ነገሌ ቤት እንዲህ አይነት ነገር ተገዝቷል እኛ ቤት የለም ይሄ ፉክክሩ አለ በስሜ ምን ተገዝቷል በስምሽ ምን አለ ወዘተ በየቤቱ ያለ ችግር ነው ያ ሳይሆን እስቲ ምን ያህል እንደው ዛሬ አንድ ጁዝ ቁርአን ቀርተሻል ወይ የሚል ሰው አለ ልጆቻችን ተርቢያቸው እንዴት እንደሆነ ነው ያለው ልጆች እንግዲህ ሁሉም ይወልዳል ወልዶ ሲያበቃ ለትምህርት ቤት ያስረክባል የምንቀልበውኛ የሚያሳድገው ሌላ ሰው ነው አይደለም የሚፈልጉትን ነገር ጭንቅላታቸው ላይ ይጎሰጉሳሉ በዚህ ክትባት የለም የኢማን ክትባት በዛው ወልዒያዙ ቢላህ የመክፈርም የመጥመምም መንገድ የመሳትም ሰበብ ይሆናል ቤት ውስጥ እንግዲህ ኢማኒ የሆነ ህይወት ስለሌለ ነው በቤታቸው ውስጥ ተዳሩስ አልቁርአን የሚያረጉ ቤተሰቦች ቁርአንን እስቲ ቆይ አባት መጥቶ ባለቤቱ ጋር ቁጭ ብሎ ልጆቹን ሰብስቦ ከዚህ በፊት አንድ እንደ እንትን የሰጠሁት ነበረኝ እኔ አሁንም አነሳዋለሁ ቀላል ነገር ሆኖ ሁሉም ግን ሊያደርገው የሚችል ሆኖ የማይደረግ ነገር ነው ማታ ማታ ወይም ጧጧት ቤተሰብህን ሰብስበህ ሪያዱ الصالحين በአማርኛ አለ በኦሮምኛ አለ የለም በኦሮምኛ የተረጎመው አይቻለሁ በእንግሊዘኛ አለ ሪያዱ الصالحين ያንን ሪያዱ الصالحين የተባለ ኪታብ ሰብሰብ አድርጎ አንድ ሐዲስ ሁለት ሐዲስ ከልጆቹና ከሚስቱ ጋር ቀርቶ የሚተኛ ሰው አለ መከር አርጎ ራሱንም መክሮ አያት ወአሐዲስ ሰሒሓት ያለበትን ማለት ነው المهم ቤታችንን ኢማናዊ ቤት ማድረግ ማለት ነው በኢማንና በዒባዳ ጉዳይ የምንተሳሰብ መሆን ማለት ነው ቁጣ አይደለም አሁን አንዳንድ ወላጅ እንግዲህ ገባና ቁስቁስ አርጎ ተቆጥቶ ያልሰገደው ገርፎ ደብድቦ አይደለም እንዲያምኑበት ማድረግ እንዲውጡት ማድረግ መቻል የኛና የሰሃባ ሙጅተማዕ ልዩነቱ ምንድነው ሚል ጥያቄ አንስቼ ነበር ልዩነቱ ምንድነው እነሱ ተግባራውያን ናቸው እኛ መረጃ ሰብሳቢዎች ነን ዕውቀቱ እንኳን ሳይቀር ማለት والله ሰሃባ ሆኖ አያ ሰምቶ ብቻ የሚተው የለም ገባችሁ ያቅሙን ያህል ስራ ላይ ለማዋል ይሞክራል የነሱ ዕውቀት በዛን ዘመን ብዙ ጥራዝ መጽሐፍ አልነበረም ከረሱል ሰለላሁ ዐለይሂ ወሰለም ይሰማሉ በደንብ አርጎ አንቆርቁረው ወስደው والله ማታ የሰሙትን እቤት ተመልሰው ከባለቤቶቻቸው ጋር ሙዳረሳ ሲያደርጉ ነበር የሚያድሩ ሰሃቦች ታውቃላችሁ سمعت برسول الله صلى الله عليه وسلم يقول كذا እንደሲሉ ሰማሁ ብለዋል እንደውም መሄድ ያልቻሉ ሰዎች ራሱ ተራይዘው ይሄዱ ነበር في صحيح البخاري سيدنا عمر بن الخطاب رضي الله تعالى عنه من ይላሉ አንድ ጓደኛ ነበረኝ አንሳሪ ይላሉ ግመል አለን ግመል የምንጠብቀው ተራ በተራ ነው አሉ እሱ የሄደለት እኔ እጠብቃለሁ ዑመርን የሚያህል ሰው ማለት ማታ የመጣ ጊዜ ዛሬ ምን ሰማ ዛሬ እንዲህ ተብሏል ይሄ አይነት አያ ወርዷል አይነት ሐዲስ ተናግረዋል የተባለውን ነገር መጥቶ ለዑመር ይነግራል በማግስቱ እሳቸው ይሄዳሉ የሰሙትን ነገር ለሱ ይነግራሉ ይሄን ያህል ሕርስ አላቸው ጉጉት የኢማን የዕልም ተቅዋ ኢኽላስ ነው ጭንቀታቸው አንድ ቀን መጣና በራቸውን በኃይል ይቆረቁራል
ያ ጓደኛቸው ምንድነው ያ ዑመር የሆነ ነገር አለውጣ ምን ተከሰተ غسانዎች መጡ እንዴ አልኩት አሉ غسان የሚባል የአረብ ጎሳ በሻም ዳርቻ ይቀመጥ የነበረ ሩሞች የሚደግፉት ካፊር የነበረ ህዝብ ነበር ወደ መዲና ለመዝመት ፈረሶችን ያዘጋጀ ጦር ያሰለፈ ነው ማለት ሰምተዋል በር ሲቆረቆር ስጋታቸው ምንድነው እነዛ ጠላቶች መጥተው መዲናን ያጠቁ ሆኖ ለዛ ነው የተጠራሁት ብሎ ደነገጡ አይ ይሄ አይደለም ከዚህ የበለጠ ነው አለ ወጣ ሲሉ طلق رسول الله صلى الله عليه وسلم نساءه አላቸው ያልተጣራ ወሬ ነበር እሱም የሰማውና የአላህ መልእክተኛ ሚስቶቻቸውን ጨርሰው ፈተዋል ዛሬ አላቸው ከረሱል ሚስቶች መካከል ደግሞ የዑመር ልጅ ሐፍሳ ይገኛሉ ዑመር ብድግ ብለው ወደ መዲና ገቡ በርግጥም ረሱል ሰለላሁ ዐለይሂ ወሰለም ባለቤቶቻቸው መካከል አለመግባባት ተፈጥሮ ነበር ሊማንም ቤት እንደሚፈጠረው እሳቸውን ቤት አልፎ አልፎ ይፈጠራል አፈታቱ ቢለይም ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ቤት ሄዱ ቂሳው ረጅም ነው እንደው በቸም ከተነሳ ብዬ ነው ተወሰነው ላነሳው በር ላይ ደርሶ ኻዳማቸው አለ ዑመር በር ላይ ነው ብለህ አስፈቅድልኝ ዝም ተባለ አሁንም አስጠሩ መጨረሻ ላይ ፈቀዱላቸው ገቡ ሰላም አለይኩም አሉና ቁጭ አሉ እንዲህ ወደ ላይ ሳይ ምንም የለም መሬት ሳይም ሰሌን ላይ ነው ሰውነታቸው ያረፈው ሰንበር አውጥቷል ዙሬን ያወሩት ከዛ መሐከል ግን ያ ረሱላህ ኪስራና ፋሪስ እነዚህ ኩፋር ህዝቦች እንዲህ በዱንያ እየተንደላቀቁ አሁን እርሶ መንገላታት እንዴት ነው አላህን ቢለምኑት ይሰጠዎት የለ እንዴ አሏቸው أو في شك أنت يا ابن الخطاب شك ውስጥ ነው እንዴ ያለው አሁንም አልገባህም እንዴ ዲኑ ሱብሃንአላህ ሐጃ ስላላደረጓት ነው እንጂ ዱዓ ያላደረጉት ቢፈልጉ ኖሮ ተራራው ሁሉ ወርቅ ሁሉ ተብያለሁኝ ያለ ያናገረ ነው አይ እንደው ሁኔታው አሳዝኖኝ ነው እንጂ ሸክ እንኳን አይደለም አሉ እንግዲያውስ ኡላኢከ ቀውሙን ዑጅለት ለሁም ሐሰናቱሁም في الدنيا እነዚህ እኮ ሰዎች ጥሩ ስራቸውን እዚህ ዱንያ ላይ እንዲጠቀሙ ለጊዜው የተሰጣቸው ሰዎች ናቸው እኛ የሚጠብቀን ደግሞ ሌላ የድሎት ህይወት ስላለ እዚህ ዱንያ ላይ መንጠልጠል የለብንም ማለት አየህ ወደ ደግ ሰው ጠጋ ማለት ሁሌም ድክመትን ያርማል ብያቸው የለ ዑመር ኢብኑ አልኸጣብ እንኳን ትልቁ ሰው ታላቁ ሰሃቢ አሁን ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ሲሄዱ ትንሽ ነገር ተገኘችና ታረመች لذلك የሰሃባ ሙጅተማዕ ከኛ የሚለየው እውቀትን ይፈልጋሉ እውቀትን ግን ስራ ላይ ለማዋል ነው የሚፈልጉት ያወቃው እንደው ያንዳንዳችን ያወቅነውን በትክክል ብንሰራበት እኮ በጣም ሳሊሖች እንሆናለን እዚህ ውሸት حرام መሆኑን የማያውቃል ዚና حرام መሆኑን የማያውቃል እንደው حرام የሆኑ ነገሮች እኮ ጎላጎላ ያሉት ሁላችንም እናውቃለን ሐሜት حرام መሆኑን የማያውቃል ግን እንጠነቀቃለን ወይ ያ ሌላ ጥያቄ ሰላት ዋጅብ መሆኑን እናውቃለን ጾም ዋጅብ መሆኑን እናውቃለን ቢራል ዋጅብ ብዙ ምናውቀው ነገር አለ ከምናውቀው ላይ የምንሰራው የተወሰነው ነው እዚህ ላይ ነው ልዩነቱ ማለት ነው እዚህ ማወቅ ኢማንን ያዳብራል ያፋፋል የበለጠ ደግሞ ያወቅነውን ነገር ለመስራት ተዘጋጅተን ልባችንን ከፍተን እንጂ መረጃ ለመሰብሰብ መሆን አይገባውም جو إيماني ያስፈልገናል የኢማን አየር ውስጥ መኖር ኢማን የሚሸት ቦታ ውስጥ ሰዎች ውስጥ ሳሊሖች መካከል መቀመጥ ያ ይጠቅመናል
خلل የለብንም እንከን የለብንም ጥሩ ነን ብሎ ማሰብ ግን ፍጹም ስህተት ነው በጣም ትልቅ ስህተት ነው የምላችሁ ብዙ ፕሮግራም ላይ ነው እኔም የዋልኩት እናንተም የዋላችሁት ከዚህ በላይ ብዙ መሄድ የማሻን መስሎ አልታየኝም እንግዲህ በሰማነው ተጠቃሚዎች አላህ ያድርገን ይሄ እንዲህ አይነቱ ፕሮግራም መቼም የሆነ ሐሳብ ለማጫርና ለማነቃቃት እንጂ በቂ ዒልም ባንድ ቀን እንደማይገኝ እናውቃለን የበለጠ ዒልም ከፈለጋችሁ አጠገባችሁ አሉ ዑለማዎች ነው ኡስታዝ መሐመድ ኑር ሁሉ ጊዜ እናንተ መሐከል ነው ያለው በክፉም ጊዜ በደጉም ጊዜ አልተለያችሁም ከእንዲህ አይነቱ ጓደኞቻችሁና ወንድሞቻችሁ ዑለማዎቻችሁ ቀረብ ብላችሁ ያመኛልና መድኃኒቱን ንገሩኝ ማለት ያስፈልጋል እኔ ምንም የለብኝም ማለት ድክመት ነው ድክመቱን ለማስተካከል ሁሉ ጊዜ ደግሞ መጣር ብልጠት ነው أسأل الله عز وجل أن يوفقنا لما يحب ويرضى وصلى الله وسلم وبارك على نبينا محمد وعلى آله وصحبه والسلام عليكم ورحمة الله وبركاته سبسكرايب بمرق بيتساب يهرو